ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሮብ የካቲት 4 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 11 2026 በጎርጎሳውያን የዘመን አቆጣጠር የጋት የውሎ አጭር መረጃ እንሆ ከዚህ እንደሚከተሉ ወደ እናንተ ይቀርባል። ላይክ አርጉ፣ ሸር አርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው፣ የከበረ ምስጋና ይድረሳችሁ። ሶስት አጭር መረጃዎች አሉ። የመጀመሪያው እንግዲህ በዛሬው ዕለት 48ኛው የአፍሪካ ህብረት መደበኛ የአስፈጻሚዎች ምክር ቤት ተጀምሯል በአዲስ አበባ አፍሪካ ህብረት ውስጥ። በጥቅሉ ከዚህ በፊት በተደጋጋሚ ያልነው ነው። ዛሬና ነገ የህብረቱ የአስፈጻሚዎች ምክር ቤት ስብሰባ ይካሄዳል። አርብ የካቲት 6 ደግሞ የጣሊያን አፍሪካ ጉባኤ ይካሄዳል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ስብሰባውን የሚመሩ ይሆናል። በተመሳሳይ የካቲት 7 39ኛው የአፍሪካ የመሪዎች ጉባኤ የሚከናወን ይሆናል። ዛሬና ነገ የሚደረገው ጉባኤው በዋናነት ትኩረት የሚያደርገው ዘላቂ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶች ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል ነው። በዚህም የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች የሚሳተፉበት ይሆናል። በዚህ ረገድ እንግዶችን በኢትዮጵያዊ ጨዋነት በእንግዳ ተቀባይነት የሰራነውን የምናሳይበት የሚገባንን ደግሞ የምንጠይቅበት ይሄ የሶፍት ዲፕሎማሲ አንድ አካል ነው። ሃርድ ዲፕሎማሲው ጠንካራ ኢኮኖሚ፣ ጠንካራ ሚሊተሪ፣ ኮረሲቭ ፓወር የምንለው ይሄ ስቲኩ እሱን ሊኖረን ይገባል። በዛ ረገድም ስራዎች እየተሰሩ ነው። ከዛ በመለስ ግን ልማቶች፣ ባህል፣ ስፖርት፣ የፐብሊክ ዲፕሎማሲ በሙሉ እነዚህ የከተማ ገጽታ ኦል ዲስ ሶፍት ፓወሮች ናቸው። ሶፍት ዲፕሎማሲ በዚህ ረገድ በመተባበር ኤንዌይስ የኢትዮጵያ ህዝብ የአዲስ አበባ ህዝብ በዚህ ረገድ ምስጉን ነው። የአዲስ አበባ ከተማ ፖሊስም ሙሉ ለሙሉ ከፌዴራል ፖሊስ ከሌሎች ጸጥታና ደህንነት አባላት ጋር በመሆን ወደ ስራ ገብቷል። የሚዘጉ መስመሮች አሉ። በነዛ መስመሮች እዚህ አዲስ አበባ ውስጥ ላላችሁ ወዳጆቼ ማለት ነው ቅድሚያ መረጃ በመውሰድ እንድትንቀሳቀሱ፣ ያን ብቻም ሳይሆን ለምሳሌ አዲስ አበባ ፖሊስ በለያቸው በዚህ በቦሌ አትላስ ብራስ ከቦሌ በዋናው መስመር ወደ መስቀል አደባባይ አፍሪካ ህብረት አካባቢ ባሉ መስመሮች እና ሌሎች ደግሞ እነኚህ ከፍተኛ መሪዎች በሚስተናገዱባቸው ትልልቅ ሆቴሎች አካባቢ ለአጭርም ለረዥምም ጊዜ ቢሆን መኪና ማቆም የተከለከለ መሆኑን አውቃችሁ አዲስ አይደለም። ያው ጀስት ለማሳሰብ ነው ለቤተሰቦቼ ይህንን እንድታደርጉ ነው። በዚህ ረገድ አዲስ አበባን ኢትዮጵያን የኮንፈረንስ የቱሪዝም በቀጣይ ደግሞ የጤና ፖሊሲ ማዕከል ለማድረግ የጤና ምንድነው ሜዲካል ቱሪዝም የተለያዩ የተያዙ አሉ። በዛ ረገድ እየተሰራ ያለውን መደገፍ መልካም ገጽታችንን ማስቀጠል ያስፈልጋል ማለት ነው። እሱን ካልኳችሁ ሌላው በኢትዮጵያ የብሮድካስቲንግ ታሪክ በተለይ በዋነኝነት በግሉ ዘርፍ ባለቀለም ቴሌቪዥን ይሄ ባለቀለም ቴሌቪዥን ብቻም አይደለም፣ በተሻለ የሚሰሩ ሚዲያ ላይ የሚሰሩ ወዳጆች የነገሩኝን ነው የምነግራችሁ። የተሻለ የሚከፍል ኢንተርቴይንመንት ያለበት በጣም ቆንጆ ቆንጆ የሚባሉ ኢንተርቴይንመንት ያሉበት በማህበራዊ ኃላፊነቱን በመወጣት ቀዳሚ የሆነ ጥሩ ከፋይ የስታንዳርዱ ሴት የሚያደርግ የዛ ተቋም መስራች እንዲሁም ዋና ስራ አስፈጻሚ ባለቤትም ማለት ነው። መስራች ስላችሁ አቶ አማን ፍስሐ ጽዮን በዛሬው ዕለት አርፈዋል። እሳቸው ማረፋቸውን ተከትሎ ከፍተኛ መንግስት ባለስልጣናት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሀዘናቸውን እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን በገለጹበት መልእክታቸው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል።
አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታ ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት የሚል መልእክት አስተላልፈዋል። ክቡር ምክትል ጠቅላይ ሚኒስትር የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ዳይሬክተር በሙሉ ሀዘናቸውን የገለጹበት ሁኔታ ነው ያለው። ለኢቢኤስ ቴሌቪዥን፣ ለወዳጆቼ፣ ለቤተሰቦቹ መጽናናትን እመኛለሁ። ይህን ካልኳችሁ ወደ ህወሓት የጦርነት ዝግጅት ስንሄድ በአስቸኳይ መጀመሪያ መረጃው ሲደርሰኝ ማህበራዊ ሚዲያ ፌስቡክ ገጽ ላይ አጋርቸዋለሁኝ። ዞሮ ህወሓት በደቡብ ግንባር በሚሉት በዚህ ራያ ቆቦ አላማጣ መስመር፣ በምዕራብ ግንባር በጠለምት፣ በጸለምት፣ በተከዜ፣ በሸረሪና በኩል በሱዳን፣ በኦም ሀጅር በተመሳሳይ በሐምዳይት በኩል እና ከራሳቸው ተለላኪያቸው ጋር የአማራን ህዝብ በታሪክ አይቶት ሰምቶት የማያውቅ እኔ ወደፊትም በሰው ልጅ ላይ የሚተገበራል ብዬ አላምንም። እንዲህ አይነት ነገር ጣሊያን ወረራ ፈጽሟል ኢትዮጵያ ላይ፣ ግፎች ደርሰዋል። የካቲት ሰማዕታትን ጨምሮ ደብረ ሊባኖስ ጭፍጨፋ ተፈጽሟል። የዛ ቅጅ ህወሓትም በወረራ ወቅት የአማራ ህዝብን ጨፍጭፏል፣ ተቋማትን አቃጥሏል፣ እንስሳትን ገድሏል፣ አትክልትና ፍራፍሬ ሳይቀር ጨፍጭፏል። ይሄን አንዳንዱ ሊክር ሊያስተባብል ይሞክራል። ኢትዮጵያ ውስጥ አንዱ ትልቅ ችግራችን ታሪክ እንዳይደገም ታሪክን በደንብ መሰነድ አለመቻላችን ነው። በቃ ቶ በቃ ምናምን ይባላል። ያ ደግሞ እንደገና ያመረቀዛል፣ ለመካድ ይሞክራል። በነገራችን ላይ በትናንትናው ዕለት አቶ ገዱ ከሪዮት ጋራ ቆይታ አድርጓል። ራሱን ሊያነጻ ሊታጠብ ነው የሞከረው። ግን ክቡር ጠቅላይ ሚኒስትሩ በፓርላማ ያቀረቡት ጉዳይ እውነት መሆኑን ራሱ መሰከረ። ዓለም አቀፍ የሰብአዊ መብት ክስ እየመጣብን ስለሆነ በዛ ላይ ረፉ ለማለት ነው የሄድኩት አለ እና በወቅቱ ህዝብ አለ፣ እኔ ያለሁኝ፣ ራሱ አቶ ገዱ አለ። የትግራይ ወራሪ ማለት አይጠቅምም። የትግራይ ወራሪ የሚለው ገለጻ ለህወሓት በጣም የሚወደው ገለጻ ነው። ለዛ ነው ህወሓት ምን ይላል? የትግራይ ህዝብና ህወሓት አንድ ነው ይላል። ለምን? ህወሓትን ስትተች ሂደህ የትግራይ ህዝብ እንድትተችለት። ትናንት የትግራይ ህዝብ እንኳንስ የጦር መሳሪያ ቢላዋ እንኳን እንዲይዝ አይፈቀድለትም፣ ስሙን ለመጠሪያ መጠቀም የለበትም ብለው በሚዲያ ሲያቀነቅኑ አለሁ አይደል እንዴ? እኔ ይህን ስናገር የሰሙ ወዳጆች የተከራከሩ ሌብል ያደረጉ ሰዎች ይሄ ትክክል አይደለም፣ እንዲህ አይነት ፕሮፓጋንዳ በአማራ ቴሌቪዥን ማስተላለፍ፣ ይሄው ፕሮግራም ነጋሪት ይባላል ፕሮግራሙ። አሁን አንዱ አሜሪካ ሄዷል፣ አንዱ ካምፓላ ነው ያለው፣ አንደኛው ደግሞ የሆነ ቦታ ይሽለጠለጣል። እነዚህ ሰዎች ወጥተው ነጋሪት ላይ የትግራይ ህዝብ ስሙንም እንኳ መጠቀም ሊፈቀድለት ጀስት ጀኖሳይድ ነው ይሄ። ሁለት ቢላዋ እንኳ እንዳይታጠቅ ይሄ ፕሮግራም ደግሞ በስፒከር እየዞረ በየአደባባዩ መቀሌ ለትግራይ ህዝብ ይታይ ነበር አሉ። መናገር መቻል አለባቸው በተለያየ መንገድ። አሁን ያ ስህተት ነው ብለው ወደ ኢትዮጵያ ካምፕ የመጡት ተናግሬ ያለው አይጠቅምም። ህወሓት ላይ ትኩረት እናድርግ። የትግራይ ወራሪ መባል የለበትም። አዎ ታጣቂ የትግራይ ህዝብ ሊሆን ይችላል፣ ግን የትግራይ ህዝብ የትግራይ ምድር የኢትዮጵያ ታሪክ የተሰራበት በአክሱም ዘመነ መንግስት ከዛም በኋላ ህዝቡ ተመሳሳይ ነው። ኢሊቱ ነው ያበላሸው። ኢሴንስል ህዝቡን አይደለም። ከህዝቡ መካከል እንዳትናገር ብትናገር እንድትመታ አድርጎ የተለየ ሀሳብ እንዳይኖር አድርጎ አስቀድሞ ፊውዳል ብሎ የፈጀውን ፈጅቷል። የገብሩ አስራትን መጽሐፍ ማንበብ ነው። ከ40 ሺህ በላይ ሰዎች ፈጅቷል። እሱንም ጨምሮ ነው በኋላ 60 ሺህ ታጋይ ሞተብኝ የሚለው። በደርግ በደል አልደረሰበትም ወይ? ያ ህዝብ በኃይለ ሥላሴ አልተበደለም ወይ? ቀደም ባሉ ነገስታት አልተበደለም ወይ? ኢትዮጵያ ውስጥ ያልተበደለ ማን አለ? ለነፃነት፣ ለመብቱ፣ ለክብሩ፣ ለጥቅሙ የትግራይ ህዝብ አልታገለም? ታግሏል።
ነገር ግን ጨቋኞችን እናስወግድልሃለን ብለው የተነሱት መልሰው ራሳቸው ጨቋኝ ሆኑ። ለማያባራ ጦርነት ዳረጉት። አስጨፈጨፉት ሻዕቢያን ጋብዘው እና አንዳንዱ ሰው ሻዕቢያን እኮ የኢትዮጵያ መንግስት ነው የጋበዘው። ሊጠብቅ የሚችለውን የሀገሪቱን የጦር መሳሪያ 80% የታጠቀውን ግዙፉን 80% የሚሆነውን በአጠቃላይ አደረጃጀቱን ሰሜን እዝ ከመታ በኋላ ምን አድርገህ ነው ልታቆመው የምትችለው? የህዳሴ ግድቡን ካፈረስከው ውሃውን ልታቆመው አትችልም። ማን ያፈረሰው ነው መጠየቅ ያለበት። ታዲያ ውሃውማ አይፈሳም። አስቀድሞ ደግሞ ሰዎች አሉ። ይሄው አቶ ገዱም እኮ ለማተብህ ለክርህ ለህሌና ተናገር ተባለ። ምን አለ ገዱ? የትግራይ ወራሪ ማለት ስህተት ነበር አለ። ሌላውን ያልከውም ደግሞ ሁለተኛ ኢንተርቪው ላይ ከወሎ ተደውሎልኝ የመጡትን አስወጣልኝ፣ እነሱም ብቻም ሳይሆን የመጡበትን ማህበረሰብ እርምጃ እንወስዳለን። ለታሪክ ላጥራው የሄዱት እነ ዘመነ ናቸው፣ እነ ማስረሻ ናቸው የሄዱት፣ እነ አስረስ ናቸው የሄዱት። ወዴት? ወደ ወሎ ሂደው ምን አደረጉ? የህፃናት ብስክሌት ሳይቀር ዘርፈው ጭኖ መጡ። እውነት ነው፣ ፋክት ነው። ጽፈንበታል በወቅቱ ትክክል አይደለም ብለን። ግን ምን አለ? የትግራይ ተወላጆችን ለይተው ነው የዘረፉት። እነማን? እነ ዘመነ፣ እነ ማስረሻ፣ እነ አስረስ። ከየት ነው የሄዱት? ከጎጃም። ከዛ የወሎ ሰው ምን አለው? እሱን ከነሱ ጋር ብቻም ሳይሆን ካላስወጣቸው ከመጡበት ማህበረሰብ ጋር ነው የምንጋጨው። ስለዚህ ምን እያለ ነው? የጎጃም ህዝብ ነው ትግራይ ተወላጆች ላይ ጥፋት የፈጠረው እያለ ነው። መለየት በግልጽ መናገር አለበት። እነ ዘመነ ናቸው፣ እነ አስረስ፣ እነ ማስረሻ ሰጤ መኪና እየነዱ መጥተዋል እኮ። የትግራይ ተወላጆች እና ያመጡት የደሴ ከተማን ነው አንዋጋም ብለው ለብቻቸው ነው። መከላከያ ሲያስለቅቅ እነሱ እየተከተሉ ይዘርፉ ነበር። ያ ሲዘርፍ የነበረ መከላከያ የቆሰለ ሲያገኙ ግንባር ላይ ከኋላ ሆነው ያልፈጸሙት በደል እሱ ሁሉ መናገር ነበረበት። ግን ጥሩ ነው። አንደኛ ነገር ከህሌና ፍርድ ማንም አያመልጥ። ሁለተኛ ደግሞ ከህሌና ፍርድ በላይ የታሪክ ፍርድም አለው፣ ይጠራል። የተናገረው እያንዳንዱ ምንድን ነው ያለው? ቡሬ ምንድን ነው ያለው? ከብር ሸለቆ አስመርቆ ሲመጣ አይወዘር ይሄ ትክክል አይደለም፣ የትግራይ ወራሪ አይባልም። የምታውቁት ነገር የትግራይ ወራሪ የሚለው ፕሮፓጋንዳ እኮ መላው የትግራይ ህዝብ ሌብል አድርገው እንዲታገል ነው ያደረከው። ትክክል አይደለም። የምታውቁት ነገር የለምና ሌላውን ዛሬ ታሪክ ይመሰክራል። ኤኒዌይስ ይሄ አቶ ገዱ ትናንት ሊያጠራው የሞከረው ኃይል በጠለምት ለነገሩ ለጠለምት ለጸለምት ለገዱ ሽጦት አልፈርሙ። ከዚህ በኋላ የወልቃይት ጉዳይ ምንም የሚመለከት አይደለም፣ እስከ ግጭ ያለውን ፈርመናል ብሎ የገጨ ነው። ግን የሚያሳዝነው እሱ ደግሞ የአማራ ህዝብ አታጋይ ሆኖ ደግሞ ሊመጣ ይሞክራል። እኔ በነገራችን ላይ የእሱ ነገር የበቃኝ ባህር ዳር ምን አለ? ጀዋርን አለመታሰሩ፣ ጀዋር ባልታሰረበት ሁኔታ እዚህ አማራ ክልል የሚንቀሳቀሱ ጽንፈኞችን እርምጃ እንዲወሰድ የምትጠይቁ እናንተ ራሱ ተለላኪዎች ናቸው። ማዕከላዊ መንግስት እኮ ከኦነግ ጋር ነው አብሮ የሚሰራ ብሎ ጀዋር ይታሰር እያለ 24/7 ሲቀሰቅስ የነበረ ሰው ከጀዋር ጋር ሽታዬ ሲባል ስታዩት ኦልሬዲ ዴድ ኤንድ ነው። ጀዋርን ስሙን የጠራሁት ጀዋር ለምንም የሚሆን ሰው አይደለም። ፖለቲካ ከልህ መውጣት አለበት። ፖለቲካ እልህን አስወግዶ ስሜትን አስወግዶ ስሌት ውስጥ መገባት አለበት። እኔ እዚህ እናንተ ጋር ስናገር ይሄ ነገር ምን ያመጣብኛል? ለድል ያበቃል ላያበቃም ሌላ ጉዳይ ነው። ታሪክ የሚባል ጉዳይ አለ። በአደባባይ ኢትዮጵያ ለአርኤስኤፍ ማሰልጠኛ ካምፕ ፈቀደች ብሎ ራሱ ከምናምን በፊት ሲያራግበው የነበረው ጸሐፊዎች እኮ ግብፅ ካይሮ እኮ ነው ያሉት። ለዚህ የሮይተርስ ጸሐፊዎች ቬሪፋይ አላረግንም ይላሉ። ቬሪፋይ አልተደረገም በተባለበት ሁኔታ በነገራችን ላይ ያ ካምፕ ማለት የግብፁ የአላይድ ጎልድ ቦታ ነው። ሳተላይት ኢሜጅ እና ማዕቀብ ሊጣል ነው። ሳንክሽን ኢዝ ሎዲንግ ይላል። በቃ በደስታ ወገቡን ይዞ እንደዛ አይደለም። ይታይ ኢንቨስቲጌት ይደረጋል።
እንዲሁ ማለት ማክሲመም ኢትዮጵያ በሉዓላዊ ግዛቷ ሚሊተሪ ቤዝ የማቆም ዓለም አቀፍ በሆነው በኮንቬንሽናሉ በቃ የከስተመሪም በአሰራርም ቢሆን ቸክ እኮ ይደረጋል። ምንድነው ያ ጣቢያ ያ ሳተላይት ኢሜጅና መሬት ላይ ያለው ቸክ አድርጉ ማለት ይቻላል እና እንደዛ አይደለም ጉዳዩ። ዞሮ ዞሮ ይሄ ህወሓት ትናንት እንዳልኳችሁ መረጃው እንደደረሰኝ በማህበራዊ ሚዲያ ለማጋራት ሞክሬያለሁኝ። አርሚ 11 17 35 ወደ ጸለምት ግንባር እየተንቀሳቀሱ ነው ያሉት። የአርሚ 11 መሪ ኮሎኔል ንጉስ አበጀ አዲ መሐመዳይ ወደሚባል ቦታ ከነ ሎኬሽኑ ይታወቃል። የስልክ ንግግራቸው፣ የታጣቂው ብዛት ኤቭሪቲንግ ይታወቃል። እዛ ነው ያሉት። ዛሬ በሁሉ የአርሚ 11 አባላት ስልክ ተነጥቋል። ሪፖርት አድርጓል። በሙሉ ስልክ ነጥቀናል በሚል ምሽግ ይዘዋል። በተመሳሳይ የአርሚ 11 የጀነራል ታደሰ ገብረ ማርያም የሚመራው ማለት ነው ግማሽ ሙሉ አይደለም የመጣው የአርሚ 17 ግማሽ ኃይሉ ወደ መሐመደይ አስቀድሜ ወዳልኳችሁ አዲ መሐመዴ ወደሚባለው ወደ ጸለምት ተንቀሳቅሷል። አዛዡም ጀነራል ታደሰ ገብረ ማርያም ትናንት ከምሽት ከኮሎኔል ንጉስ አበጀ ጋር ነበሩ። ዛሬ ጠዋት ላይ ከአማራ ፋኖ ብሔራዊ ንቅናቄ አባላት ጋር ትውውቅና አብሮ ስምሪት ትእዛዝ ሰጠዋል። አርሚ 35 አዛዧ ጀነራል ፍስሐ በየነ ወርቂ አይኑ የሚባለው ነው። ለሱ የተሰጠው ተልኮ ከጀነራል ምግበይ አርሚ 11 እና 17 ወደፊት እያጠቁ ሲሄዱ በዋልድባ በዚህ በሰቋር በኩል ወደ ጠለምት ወደ ወልቃይት እያጠቁ ሲሄዱ ከኋላ አንደኛ ከፊት ያለው ቁስለኛን የማግለል ወደ ኋላ እነሱ ደግሞ ኃይል ተተኪ እንዲያቀርቡ ትእዛዝ ተላልፎላቸዋል። በተመሳሳይ የሻዕቢያ ጦር ወደ ተከዜ እንዲጠጋ በላይም በዛላምበሳ በኩልም ሙሉ ለሙሉ የህወሓት ታጣቂዎች እየለቀቁ ወደ ደቡብ እነሱ ደቡብ ግንባር ወደሚሉት ወደ ራያ አላማጣ ቆቦ ወደ እና ወደ ቶንሳ ወደሚባለው ወደ አፋር ድንበር ሲሄዱ ሌሎችን ኬላ የመጠበቅ አርሚ 24 ብቻ መቀሌ ትቀርና ሌላውን ስራ ሸፍኖ ሻዕቢያ እንዲሰራ ስምምነት ላይ ተደርሶ እሱን ኦፕሬት እያደረጉ ነው። አጠቃላይ የአማራ ፋኖ ብሔራዊ ንቅናቄ ራሱን እያለ የሚጠራውን የተለላኪ ለሸክም ለመንገድ ጠራጊነት የሚውለው ቡድን ይሄ የተሰጠው ተልኮች ግልጽ ናቸው፣ ይታወቃሉ። አንደኛ በየከተሞች ሳቦታጅ መፍጠር እና ምንድነው አጠቃላይ የኢትዮጵያ መከላከያ ሰራዊት የሌሎች የጸጥታና ደህንነት ሰራተኞችን ኦፕሬሽን ማስተጓጎል በሚል ነው አንደኛው የተሰጠው ተልኮ። ለምሳሌ የኢትዮጵያ መከላከያ ሰራዊት ይሄ በአደባባይ የምታውቁት ነገር ስለሆነ ማለት ነው ለሌላ ለተልኮ ብቻ ማለት ነው ጀስት ራውንድ ይደረጋል። ወታደር ባለው አሰራር አንድ ሰራዊት ለተወሰነ ጊዜ ነው የሆነ ቦታ የሚቆየው፣ መልሶ ራሱ በስልጠና ማብቃት አለበት። ነገር ግን አሁን ካለው ተልኮ አንጻር ከደቡብ ጎንደር የተለያዩ ወረዳዎች ሰዴ፣ ላይ ጋይንት፣ ታች ጋይንት፣ ስማዳ፣ ወለላ ባህር አሁን ትልልቅ ከተሞች ይመስሏቸዋል። አሁን እነዚህ በቃ አካባቢዎች አሉ። እነዛን ለቆ ሲወጣ ፋኖ እየተንደረደረ ገባ። ተታኩሶ ምናምን አለ ገባ። ቤት ለቤት ረሽኗል፣ ገድሏል፣ የመንግስትን የህዝብ ንብረት አቃጥሏል። ያንን ደግሞ ፎቶ እያነሱ ይለቃል። ህወሓት በጠላትነት መጥቶ ነው ይኸው ንፋስ መውጫን ተቆጣጥረነዋል ብሎ ፎቶ ይነሳል። ቅኝቱ የህወሓት ስለሆነ ስምሪቱን ህወሓት መቀሌና አስመራ ስለሚሰጠው ካይሮ ስለሆነ ተመሳሳይ ፎቶ ይለጥፋሉ። ተሽከርካሪ የመንግስት ተሽከርካሪ የትምህርት ጽሕፈት ቤትን የጤና ኬላ ሲያቃጥሉ ፎቶ ይለቃሉ። ይህ የተሰጣቸው ተልኮ እንዳልኳቸው ሰራዊቱን መወጠር፣ በተለያየ ቦታ ላይ የምንድነው የሂት ኤንድ ራን የጎሬላ የደፈጣ ጥቃት እየፈጸሙ ችግር መፍጠር፣ ውጊያ ማዛባት ከጀርባ ለምሳሌ አሁን አንዱ የተሰጣቸው ተልኮ በጠገዴ በኩል አርሚ 17 11 እና 35 ወደፊት ሲገፉ መንገድ ላይ ሚሊሻም የተከዘዘው የሚሆን የኢትዮጵያ መከላከያ ሌሎችም ኃይሎችን ሲመጡ መንገድ መዝጋትና እርምጃ መውሰድ፣ ህዝቡን የሚያስቆጡ ስራዎችን መስራት፣ እሱን እንቅስቃሴ እንዲያደርጉ
ሎጂስቲክስ እንዲያቋርጡ፣ ከጀርባ እንዲወጉ፣ በከተሞች ሽብር እንዲፈጥሩ የሳቦታጅ አሻጥር ስራ ይህንን እንዳልኳችሁ በዚህ መሰረት ለምሳሌ ሐሙሲትን ምሽግ ያዙ፣ ቆፈሩ። ሐሙሲት ማለት ወደ ባህር ዳር ሲመጡ ያለው ማለት ነው። ደብረ ታቦር፣ ከዛ አለም ሳጋ፣ ጫካውን አለምበር። እዚህ ላይ አንድ ፋክት መናገር አለብን። ይሄ ኃይል ማለት 3 ዓመት ለምሳሌ ቆይተዋል ደቡብ ጎንደር። የሚሊሻ ስምሪቱ በአካባቢ የሚንቀሳቀሰው ጽንፈኛ ቁጥሩ ስንት ነው? የትጥቁ መጠን፣ የውጊያ ሞራሉ፣ የኃይል መሰሳቡ ከየት ወዴት ነው የሚመጣው? በከተማ ውስጥ ያለው ኢኔብል የሚያደርገው ቅሬታ፣ የህዝብ ቅሬታም ካለ ምናምን እንደው ዝም የዚህ ቁጭ ብዬ ስናወራው ቀላል ስለሆነ ብቻ አይደለም፣ እኔ ለማውራት ብቻ አይደለም። እነዚህና ሌሎች የኢንተለጀንስ ስራዎች ታክቲካል፣ ቴክኒካል የሚባሉት እነዚህን በሙሉ አጣምሮ መሰራት ነበረበት። ዞሮ ዞሮ ግን ፋክቱ እንግዲህ በውጭ አገር ሁነው ትንተና የሚሰጡ ልሳኖቻቸው ያው ድሮ ድሮ የሞርጌጅ አለ፣ የሻቢያ ስራ ስሩ እንጂ ይላል፣ የተለያየ ጉዳይ አለ እና ምን ይላል አሁን አንዱ የፋኖን አድራሻ አጣን ስትሉ ለነበራችሁ ሁሉ ደብረ ታቦር ኢየሱስ ላይ ይገኛልና ደብዳቤ ጻፉለት። ለመሄድ አስባችሁም ከሆነ የነቲጂን የፋርጣ ወቅ ጥብስ በማርጠጅ ሳታጣጥሙ እንዳትመጡ መክራችኋለሁ፣ አለበለዚያ ብርዱን አትችሉት ብሎ ጽፏል። በተመሳሳይ ምን ይላል አሁን ያለው አማራጭ ነው አስረክቦ ክልሉን አስረክቦ መውጣት ነው ወዘተረፈ የሚል ፕሮፓጋንዳ ተጽፏል። ግን የሚሞተው የኛው ወገን ነው። አሁን በጦርነት ምንም እንኳ ሻቢያ፣ ህዋት፣ ግብፅ የማረክ ገዝቷቸው ተገዢዎች ተንበርካች መንገድ ጠራጊዎች ቢሆኑ እንግዲህ የፖለቲካ ብልሽት ነው። የነቀዘ የተሰለበ አንጣፊ ጎታች የሆነ ኢሊት ይሄ የፈጠረው ጥገኛው አካል የሃይማኖትን፣ የፖለቲካም፣ የንግዱ ማህበረሰብ ጥገኛው የፈጠረው ሆኖ የሚሞቱት የምናውቃቸው ሰዎች ናቸው። ከየትም ውጊያ ደግሞ በነገራችን ላይ ጦርነቱን ታሸንፋለህ ወይንስ እያንዳንዷን ባትሉን፣ ፍሮንቶችን፣ ግንባሮችን በቃ እኮ ልታፈገፍግ ትችላለህ። አጠቃላይ ድልን ነው የምትገመግመው። ኦኬ እሺ፣ ለምሳሌ ደብረ ታቦር የሆነውን ይሄ ነው ብዬ አልነግራችሁም። አሁን ከ1-2 ሰዓት በኋላ ማልቀስ ይጀምራሉ። ሲገድሉ ሲማርኩ ሽለላው ሌላ ነው፣ ፈጀነው ነው። በአካባቢው መከላከያ የለም እንዳልኳቸው ወጥቷል። ሰው የሚሞተው ለምሳሌ ፋኖ ቢገድል ሚሊሻን የዛ አካባቢ ሰው አይደል እና ልክ ሚሊሻን የዚህ ወንበር ጠባቂ ምናምን የአካባቢ ሰላም ጠባቂ ነው። ያውቁታል እኮ ተገዝተው እንጀራ ሆኖባቸው ባንዳነት የዘር ጉዳይ ሆኖባቸው እንጂ ሚሊሻ ማለት ምንድን ነው? አማራም ይሁን ኦሮሚያም ምንድን ነው ሚሊሻው? እንዴት ነው የሚመለመለው? ማህበራዊ መደቡ ምን ይመስላል? ኢኮኖሚካሊ ማለት የተሻለው ነው። ለአካባቢው ሰላም ጠባቂ ነው። ፖሊሱን የምታውቁት ነው። ለምሳሌ ጋይንት ንፋስ መውጫ ወንጀለኛ አለ፣ እናቶችን የደፈረ ስንት ወንጀል የፈጸመው ያንን ፈተለቀቀው መልሰ ማህበራዊ ረፍትም ትነሳው እሱን ነው። በጀግንነት በክብር ተፋልመው እስከ መጨረሻ ህይወታቸውን የሰጠዋል። የሞተው ማን ነው? የኛው የኔው ወገን ነው። መከላከያ የኛው ነው። ፖሊሱ የኛው ነው። ሚሊሻው የኛው ነው። ከትግራይ ወገን በቃ ስሙን ቲዲኤፍ በለው ዋቴቨር የሚሞተው የኛው ነው። አይጠቅምም። ጦርነት ለሻቢያ ነው፣ ለግብፅ ነው፣ ለሌሎች ቀጠናዊ ኢንተረስ ላላቸው ነው። አይሆንም። ይሄ ነው አጠቃላይ እምነቴ። ይሄ ነው አጠቃላይ የኢትዮጵያ መንግስት የሚያምነው። እንደዛ ብዬ ነው የማስበው። የጋት ሚዲያ ቤተሰቦችም እንደዛ ነው የምትረዱት። ግን አሁን ደብረ ታቦር ኢየሱስ ነው ምናምን የተባለው እኔ አሁን ደስታ ይመስልብኛል እንጂ አመራሮቻቸው ሳይቀሩ ነው የተመቱት። እጅግ የተሳካ ሰክሰስፉል የሆነ 2 የድሮን ኦፕሬሽን ተካሂዷል። ከበብን ገባን ያለው ኃይል የለም። እምጥ ግባ ስምጥ። የተመታው እየተመታ ነው፣ የፈረጠጠው እየፈረጠጠ ነው፣ እግር በእግር እየተከታተለው ነው። መንግስት ካፓሲቲ ያለው
ኢብን ደብረ ታቦር ብትገባ ምንድን ነው የምታደርገው አሁን? እና ይህንን ዛችሁ ይህ ኃይል ፍጹም የግብፅ የሻቢያ የህዋት ተለላኪ መሆኑ የአማራን ህዝብ አንገት ለማስደፋት የአማራ ህዝብ በልመና ከልማት ርቆ ነው የኖረው ነው አይደለ? አሁን የአማራ ህዝብ ከልማት ርቆ ነው የኖረው። በመንገድ በመሰረተ ልማት በትምህርት በጤና ችግሮች አሉ፣ አልተሰራለትም። የተሰሩትም ደግሞ አካባቢው ወይም ክልሉ ካለው የመልማት ጸጋ አንጻር ሲታይ ኢምንት ነው። ህብረተሰቡን አስተባብሮ ያለውን ጸጋ ተጠቅሞ በአመት አንድ ጊዜ ሁለት ጊዜ እንዲያመርት ግድብ ያስፈልገዋል። የንጹህ መጠጥ ውሃ በከተሞች ችግር አለ። ጎንደር አንዱ ወሳኙ ችግር በዋናነት ትልቅ ሆቴል ተብሎ ውሃ የለም። በባሊ ውሃ ነው ሊገባላችሁ የሚችል ትልቅ ሆቴል ተብሎ አንዳንዶቹ እንዲያውም ጥረት እያደረጉ ነው ለመቆፈር፣ ግን ተራራ ላይ ስለሆነ አጠቃላይ ከተማ ይሄን ለማድረግ በ2001 ነው መገጨ ተጀመረ። ስንት አመቱ ነው? 18። ከዛ በኋላ ዳሴ ግድብ፣ ኮይሻ ስንት ፕሮጀክት ተፈጽሟል ግዙፍ የሚባል ግን መገጭ ወዴት ነው የሚገባ? የናይል ተፋሰስ አካል ሲጀመር አማራ ክልል ያሉ የመስኖ ፕሮጀክቶችን በልዩ ሁኔታ ፌዴራል መንግስት ታስክ ፎርስ አቋቁሞ የማይከታተላቸው ከሆነ ለሳቦታጅ የተጋለጡ ናቸው። ጫራታ ወጣ ይባላል። ለምሳሌ የሆነ መስኖ ከዛ የሆነ ቴክኒካል ምናምን ችግር ገጠመው ይባልና እንዲቆም ይደረጋል። እንደገና በአመቱ ይወጣል ወይ ከ2 ዓመት በኋላ ይወጣል ወይ ከተጀመረም የሆነ ነገር ተብሎ ይቋረጣል። እንግዲህ አስቡ፣ በመለስ ዜናዊ ዘመን ተጀመረ፣ ኃይለማርያም መጣ፣ አሁን ክቡር ጠቅላይ ሚኒስትሩ ከመጡ በኋላ ተጠንቶ ምን ተብሎ በልዩ ሁኔታ ኮንትራክተር ተቀይሮ ገንዘብ ተመድቦ በጠቅላይ ሚኒስትር ጽህፈት ቤት የሜጋ ፕሮጀክቶች ክትትል ውስጥ በየዕለቱ ሪፖርት ይደረጋል። በየሳምንቱ ደግሞ ስቲሪንግ ኮሚቴ ተሰብስቦ ይገመግመዋል። በወር አንዴ ወይ የመስኖና ቆላማ ሚኒስትር ወይንም ራሱ ክቡር ጠቅላይ ሚኒስትሩ ሂደው ይጎበኙታል። ምንድን ነው የገጠማቸው አፈጻጸም ተብሎ ዛሬ ተልኮ የተሰጣቸው የአፋብን አባላት የአማራ ፋኖ ብሔራዊ ንቅናቄ አባላት ተሰብስበው የግድቡ አናት ፈንጥር፣ ስሙን ያዙልኝ፣ ፈንጠር የሚባል ቦታ ላይ ተልኮ ተሰጧቸዋል። የስልክ ልውጦች አሉ። ማን ነው ስልክ የሰጣቸው? ምንድን ነው የተሰጣቸው ተልኮ? የግድቡን ተሽከርካሪዎች አውድሙ፣ አቃጥሉ፣ ኃላፊዎችን እዛ ያሉ ደግሞ ሰዎችን አፍናችሁ ሰዱ። ይሄ ለጎንደር ህዝብ ይሄ ለአማራ ህዝብ ምንድን ነው የሚጠቅም? ልጠብቀው ነው የሚገባ ቢሆን እንዲሁ አቅም እንኳ ትልቅ አቅም ቢኖርህ እዚህ ፕሮጀክት ላይ የሚሰሩት ፓስ ተሰጧቸው እዛ ፕሮጀክት ነኝ የምሰራ ካለ ኢብን እኔ ጠላትህ እንኳን ቢሆን የመከላከያ እንኳን ተሽከርካሪ እንኳን ሲያልፍ ወደ ግድቡ ሲሄድ ካየህ ፕሮጀክቱ እንዳይቆም ነው ማድረግ ያለ። ግን ይህም ፕሮጀክት ማፍረስ፣ ማቆም፣ ማዘግየት የግብፅ ጉዳይ ነው እና ይህንን አንዳንዱ ይመጣና የለም ይላል። ወልቃይትን የካቲት 11 ሁመራ እናከብራለን ብለው ነው ወጥረው ያሉ። አሁን ለምሳሌ የአርሚ ሰባ ቃል አቀባይ ነው የጋዜጠኛ መድኃኔ ግደይ የፋኖ ድል በቃ በግስጋሴ እየቀጠለ ነው፣ ሸኔ ኦላ አዲስ አበባን ከቧል፣ ሌላ አካባቢ እያለ ይህን ቅዠት ያስተጋባል፣ ይመግበዋል። እዛ ወልቃይት ጠገዴ እኮ ምንድን ነው የሚሰጥ ምን ነገር አለ? አሁንስ በምርጫ ክልል ምናምን ይልና ይዘበዝብልሃል። ይህን ያስተጋባል። ማስተር ማይንዱ መቀሌ ነው። ማስተር ማይንዱ አስመራ ነው። ማስተር ማይንዱ ካይሮ ነው እንጂ ይህንን ለጎንደር ከተማ የንጹህ መጠጥ ውሃ በአካባቢው ላሉ አርሶ አደሮች ለንጹህ መጠጥ ውሃ እንዲሁም ለመስኖ በሚል 24/7 በልዩ ሁኔታ ገንዘብ ተመድቦ አዲስ ግዙፍ ኮንትራክተር እንዲገባ ተደርጎ የተሰራ ያለን ለማበላሸት መንቀሳቀስ ምን የጎንደር ህዝብ በልዩ ሁኔታ ይህንን እንዳይሰራ የሚፈልጉ ሰዎች አሉ፣ ቡድኖች ነበሩ። ያ ሁሉ ታልፎ ነው እየተሰራ ያለ። ሌሎችንም የልማት ፕሮጀክቶች ጥቃት እንዲፈጸም በሚል ተልኮ የተሰጣቸው አሉ። እኔ አይረን ነው 18 ዓመቱ ነው
ይህንን ለማጠናቀቅ እየተሞከረ ያለው ሁኔታ ነው ያለው። ምናልባት ሌሎች ተጨማሪ መረጃዎችን ከዚህ ከደቡብ ጎንደርም ይሄ ደብረ ታቦር ነው የሚባለው ዘፈኑን አሁን ከሁለት ሶስት ሰዓት በኋላ ታዩታላችሁ። ሪትሙን ንጹሐን እንዲሆኑ ሲቪሊያን እንዲሆኑ ከበናል፣ የበግ ጥብስ ልንበላ ነው በርዙ ምናምን ሲል የነበረ ሁሉ ክልሉን አስረክባችሁ ውጡ፣ የቀራችሁ ጀኔራሎች እና የአማራ ክልል መንግስት እንደዚህ አድርጋችሁ አስረክባችሁ ብትወጡ ነው የሚሻለው ምናምን ብሎ አግዝፎ ሲያወራ የነበረ ሁሉ አሁን ከሰዓት ትሰማላችሁ። እናንተ ቢሬድ የጋት ሚዲያ ቤተሰቦች ያን ያህል ብዙም ለጽንፈኛ አስተሳሰብ የተጋለጣችሁ ናችሁ ብዬ አላምንም። ሌላው ምናልባት የኢራን እስራኤል አሜሪካ ጉዳይ ነው። በነገራችን ላይ ከረዥም ጊዜ በኋላ በዛ ትናንት ላይ የድፍድፍ ነዳጅ የጫነች አንድ መርከብ ወደ እስራኤል ጉዞ አድርጋለች። ባዛን የሚባል ባዛን ግሩፕ የድፍድፉን ተቀብሎ የሚያጣራ ይሆናል። ስለዚህ አሁን የቬንዙዌላ ነዳጅ በማን ኢንተረስት እና ወደየት ሽያጩ እንዴት እንደሆነ እያያችሁ ነው። የኢራን እና የአሜሪካ የድርድር ጉዳይ በተለይ ከኒውክሌር አንጻር እስራኤል ደግሞ በተጨማሪነት እንዲገባ የምትፈልገው የኢንተርኮንቲኔንታል ባሊስቲክ ሚሳይል የሚሳይል ጉዳዮች፣ ሌሎች የሽብር ኔትወርኳን ኢራን ዲስማንትል እንድታደርግ እንዳትደግፍ፣ በእነዚህ ጉዳዮች ላይ እንግዲህ ዛሬ ይነጋገራሉ ተብሎ ነው የሚጠበቀው። እሱን በደንብ እናየዋለን። ይህ ጉዳይ ለምን በወሳኝነት የእስራኤል አሜሪካ የእስራኤል ኢራን አሜሪካ ጉዳይ በመካከለኛው ምስራቅ አዲስ የኃይል አስተላለፍም ስለሚያመጣ ግብጾች አህራም ኦንላይን በነገራችን ላይ ያው የቀይ ባህርን ማስተዳደር በተመለከተ ኢትዮጵያ ስም አልጠቀሰም፣ ግን ምንድን ነው የሚለው ሬድሲ ገቨርንመንት ኤክስክሉሲቭ ሪስፖንሲቢሊቲ ኦፍ ሊተራል ስቴትስ የቀይ ባህርን ጉዳይ በተመለከተ የሚመለከታቸው የጠረፉ ተዋሳኝ ሀገሮች ብቻ ናቸው። ሌላው ይሄ በጉልበት በሚሊተሪ ለመቆጣጠር መሞከር ወይንም እስራኤልን ነው በተዘዋዋሪ ወይንም ሚሊተሪ ምንድነው ሪጀክትስ ኤኒ ቼንጅ ቱ ዚስ ፍሬምወርክ ኤንድ ኤኒ ሚሊታሪ አክሰስ ባይ ነን ሊተራል ካንትሪስ። ሚሊታሪ አክሰስ ይሄ ለምሳሌ እስራኤል በርበራ ላይ ሚሊታሪ አክሰስ እንዳይኖራት ነው። ሌላው ኢትዮጵያ አይመለከታትም ነው። ይህንን ይሉና መልሰው ግን ምን ይላሉ? የናይል ጉዳይ የአባይ ጉዳይ በዓለም አቀፍ የትራንስ ባውንደሪ የውሃ ፖለቲካ መታየት አለበት ብሎ ያጦዛል። የእኛ ጀንፈል ይመጣና አርኤስኤፍ እንዲህ አለ። ለምሳሌ ትናንት የግብፅ አንድ አዋጅ መኮንን ተገድሏል። አርኤስኤፍ ገድሎታል። ፎቶውን ምናምን ፓስፖርቱን ምንድነው መታወቂያውን በሙሉ ለጥፏል። ይህ አይወራም። ሮይተርስ የማያወራው ሚዲያ በቃ ክፍያ እኮ ነው፣ ሌላ ምንም አይደለም። ቢቢሲ የኢትዮጵያን አጀንዳ ያራምዳል። አህራም ኦንላይን የግብፅን አጀንዳ ያራምዳል። አልጀዚራ የኳታር እና በገልፍ ካንትሪ ኢንተረስቷን ያራምዳል። ፕረስ ቲቪ የኢራንን ያራምዳል። እነ ሮይተርስ ደግሞ የመጀመሪያ ከፋዮቻቸው እነ ዩኤስኤድ አሉ። አሁን ዩኤስኤድ ቀረ። በዚህ መሰረት ከግብፅ የሚያገኘው ክፍያ አለ። እዛ ያሉ ጋዜጠኞች ደግሞ ያላቸውን ኢንፍሉዌንስ ተጠቅመው ልክ አስመራ ስታንዳርድ ምንድነው አዲስ ስታንዳርድ ከጳጳሱ በላይ ነኝ እንዳለችው እሷ ያው የሚመዘዝ ነገር ይኖራል። ዝርዝሩን ያው የጋራ ደግሞ ጥላቻ የአማራ ህዝብ ጥላቻ ያሰባሰባቸዋል። ለአማራ ህዝብ ጥላቻ ተጎታችሁ ነው ማን መጣ? ለአማራ ህዝብ ታገላለሁ ያለው ወልቃይት ጠገዴ ሊያስረክብ እየተዋጋ ነው። የአማራ ህዝብ በመከራ ያገኘውን ፕሮጀክት ከዚያ ፕሮጀክት ደግሞ ቁሞ ተረስቶ ሞተ የተባለን ጉዳይ እንደገና ሊያወድም ደግሞ ይሞክር እና እንዳልኳችሁ ፈንጠር ላይ እርምጃ የሚወሰድበት የሚሆነው። ስለዚህ የቬንዙዌላ ወደዛ ነዳጅ ሄደበታል። የኢራን ጉዳይ እንግዲህ ዛሬ ምን ይላል? በነገራችን ላይ አህራም ኦንላይን አንድ ጽሑፍ ያወጣው የእስራኤል ፕሬዝዳንት ይላል ወደ ቴሄራን ጉዞ ወደ ወደ ዋሽንግተን ጉዞ ያደረጉት እንትን ለማድረግ ነው። የአሜሪካና የኢራንን ድርድር ለማደናቀፍ ነው ይላል። ኔታንያሁ ቪዚት ቱ ዋሽንግተን ዚስ ዊክ ኢዝ ፓርት ኦፍ ስትራቴጂ ቱ ሳቦታጅ ዘ ኦንጎይንግ ኔጎሽዬሽን ዊዝ ኢራን ብሎ ያስቀምጣል። በቃ ጀስት ይጻፋል። ከዛ በኋላ ወደ ኢምፕሊሜንቴሽን ይገባል። ለምሳሌ ይሄ የኛ ጉዳይ ቢሆን ኑሮ ጅላጅሎች ያራግቡት ነበር። ሚዲያ እንደዛ ነው። ምንም ኢንፍሉዌንስ ላይ ፈጠር ነገር ራስህ ፈሽተህ
ራስ ምናምን ልታስወግደው ነገር ታሪክን ማበላሸት ጠቃሚ አይመስለኝም። ተጨማሪ መረጃዎች በጋት ዕለታዊ ምናልባት እንዳስፈላጊነቱም በተጨማሪ መረጃ ላደርሳችሁ እችላለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ